ከማንቸስተር ዩናይትድ ጋር በተገናኘ ያሉ የዝውውር መረጃዎችን ይዘን ቀርበናል። አብራችሁን ሁኑ። በአስቸጋሪ ሁኔታ ላይ የሚገኘው ማንቸስተር ዩናይትድ የማጣሪያ ሽያጭ አውጥቷል። በዚህ ማጣሪያ ሽያጭ ላይ ከ200 ሰራተኞች በላይ ከስራ የመቀነስ እድል እንደሚኖራቸው ተነግሯል። ብዛት ያላቸው ተጫዋቾች መሸጥ ዓላማው ያደረገው የዩናይትድ ቦርድ ይህንን ለመስራት እየተንቀሳቀሰ ይገኛል። የራክብ አመራር ውሳኔ ካሳለፈባቸው ተጫዋቾች መካከል ካስሜሮ፣ ሃሪ ማጓየር፣ ሉክ ሻው፣ አንድሬ ኦናና፣ አሌያንድሮ ጋርናቾ፣ ራስመስ ሆይሉንድ፣ ቦቢ ማሄን፣ ብሩኖ ፈርናንዴዝ እንዲሁም በገዢ ክለቦች ፍላጎት የተለያዩ ተጫዋቾችን ጨምሮ ለማጣሪያ ሽያጭ የተዘጋጀ መሆኑን ማንቸስተር ዩናይትድ አስታውቋል። ከአሰልጣኝ ሩበን አሞሪም ጋር በተያያዘ ከዩናይትድ ጋር እንደሚቆዩ ዘ ጋርዲያን አስነብቧል። የአዲሱ ክለብ ግንባታ ሂደት ዋና ተሳታፊ ሆኗል ማለት ነው። በተያያዘ ዜና የባርሴሎና ዳይሬክተር ዴኮ ሉዊስ ዲያዝን እና እንዲሁም ከማንቸስተር ዩናይትድ ማርከስ ራሽፎርድን ለመውሰድ ምርጫቸው እንደሆነ ተናግረዋል። ሁለቱም ዊንገሮች ወይ ከሉዊስ ዲያዝ ወይም ደግሞ ከማርከስ ራሽፎርድ አንዳቸውን የመውሰድ ዓላማ አለው ማለት ባርሴሎና። ማንቸስተር እስከ 40 ሚሊዮን ዩሮ ለራሽፎርድ ይጠይቅበታል ተብሎ ይጠበቃል። በተቃራኒው ሉዊስ ዲያዝ ግን በሊቨርፑል መቆየት ምርጫው እንደሆነ ተናግሯል። ገበያው ምን ለውጥ እንደሚያመጣ አብረን የምናይ